ሕፃጽ መጠለያ ካምፕ ወጣቱ በጣም የደከሙ አባትን ጠጋ ብሎ ምን እንደሆኑ ሊጠይቃቸው ፈለገ። እርሳቸው ግን መናገር የከለከላቸው ጥም ያደረቀው ጉሮሯቸው ነው። እንደ ራባቸው መናገር ፈልገዋል። እጃቸው ግን የሆዳቸውን መጣበቅ ማሳየት አልቻለም። ይህ ወጣት ይህ ነገር ገብቶታል። ከዚህ በላይ መሸከም አልቻለም። በእንባም ይህን ሁኔታ በዚህ መልኩ ለቀቀው። ሌላኛው ወጣት በእድሜ ጸና ያሉ እናትን ምን ሆኖ ነው ይላቸዋል። እርሳቸውም ጠማኝ ይላሉ። ይህ ሁሉ እየሆነ ያለው በሀገራችን ትግራይ ውስጥ ነው። ሕፃጽ መጠለያ ካምፕ ውስጥ በጦርነቱ ምክንያት የተፈናቀሉ ሰዎች እጅግ እየሞቱ ነው። እጅግም በጣም በረሃብ ላይ ነው ያሉት። አሁን ያሉበት ሁኔታ እጅግ በጣም አሳሳቢ ነው። ወጣቱ ትውልድ ቤተሰቡን፣ ወገኑን ሊረዳ ሞከረ፣ ነገር ግን አልቻለም። የሚችለውን አደረገ፣ የማይችለውን በእንባ ተቀበለው። ምክንያቱ ደግሞ ወገኖቹ በረሃብ እየሞቱ ነው። በረሃብም እጅግ በጣም እየተንገላቱ ነው። በቁጥር ከ14,000 በላይ ተፈናቃዮች እዚህ ካምፕ ውስጥ አሉ። ከ300 በላይ ወገኖቻችንም በረሃቡ እንደሞቱ እየተነገረ ይገኛል። ሕፃጽ ትኩረት ያሸዋል። በመጠለያ ካምፕ ውስጥ ያሉ ሰዎች እጅግ በጣም ችግር ላይ ናቸው። ትግራይ ክልል እየወጣ ያለው መረጃ ይህንን ያመለክታል። ከጦርነት ምንም የምናገኘው የምናተርፈውም ነገር እንደሌለ አሁንም በድጋሚ እየተማርንበት ነው። አሁን ግን ኢትዮጵያን ወገኖቻችን በአንድነት ልንደርስላቸው፣ ልናግዛቸው፣ ከረሃብና ከዋጡም ልንደርስላቸው አለንላችሁ ልንላቸው ይገባል። ወገኖቻችን እናድን። የሕፃጽ መጠለያ ካምፕን ጨምሮ የተለያዩ መጠለያ ካምፕ ውስጥ ያሉ ወገኖቻችን አሁንም ትኩረት ይሻቸዋል፣ ትኩረት ይፈልጋሉ። ሕይወት እናድን፣ ዜጎቻችንን እንታደግላለሁ። ይህ የሚኖር ሕይወት ነው። ሰላም አራት ወልዳ አራቱም ልጆች የለም ህይወት እና አሁን ትልቅ ሰው ከአልጋ ተነሳ። ትልቅ ሴትዮ ነች። ሁሉም የወለደችው ልጆቿ ሞተዋል። አንዳንዶቹ ደግሞ በረሃ ሄዶ፣ አንዳንዶቹ በቃ የቀሩ ናቸው። ልጅ የሚባል የላትም። ከአልጋ አትነሳም። እና እቺ አሁን እናት ላሳየና ከመይ ኢለ ሰላም ዴን ከመይ ሐንዴን ከመይ እዚ ጆን ዳንኤል ይባል ለዓን ግጥይቅ መጽ ደዋ ከራዓን ግጥይ ከአዲስ አበባ የመጡ ጆን ዳንኤል ይባል ሲማሚዬ መተናለውን አይዞት እኛ ልጆቹ አለንሎት። እሺ አንحنا ደቅኸነ ለና አልከነ ይዝግን ይለከነሎ አነ ወድኸነ ይዝግን አሽናት ጁስ ይጠጣሉ። ማሚ ከነምጸልክን ነው ማንጎ ከነምጸልክን ሰት ያደ ይለከነሎ እሺ እሺ ፊኖ ፍርኖ ዱቄት በላጭ ፊኖ ምንድነው? እሺ እሺ አይዞህን ክንት ትሪ አላህ አዝገዛዝ ቤት እዚህ ለሰውዬው ይሄ ቤት የኔ አይደለም የሰው ነው እያለች ነው። አጸዳኝ ለያሙን እኔ ረህኒ ተቀበለኝ ቤት መስራት ይችላል። እንደዚህ አይነት ቤት ሰርተ ለሰው ልሰጥ ይችላል። እዚህ ነገራቸው ይስተርጉምላቸው። ስለዚህ ማሚዬ እንደዚህ አይነት መጠለያ እንሰራሉትና እንሰጦታለን ለርሱ ከምዛ አይነት ቸንዳሲ ሰርሒና እስክንወኪና ንሕና አይዝጊ ወድኸ ይብለከሎ እና ሰራሉታለን። እሺ እናቴ አጆሆን እሺ አጆሆን ሀረክ ከነለና ደቀ ይደረሙ ሰለስተ ሆኑ አዚያ አተሞዚያ ለጥዮም ዘባሉ ሆይ 3 ልጆች ነበሩኝ። የት እንደሄዱ ወዴት እንደገቡ አላቅም ያለች ነው። ጠሪበ ምን ደም ደው ይበሉ እዚኦም ኩሎም ድማኒ አሰርና ሃቲ አዶ እኺ ዝንሕና እናሃለና አይትሞተን እኺ አይኹ ይብለኸለው አመስግን እዮም ምስጋና ዓለም ድማኒ ነዚኦም መሰረት ግርኩም ነዚኦም ሪኹም ዞም ህፃውንቲ ዝሰርሕዎ ዘለው ስራሕ ንዖም መሰረት ግርኩም ንስኻትኩም ድማኒ ካልኦት ዘለኹም ሓገዝቲ ንክትኮኑ ኣብ ጎኒ ዞም ህፃውንቲ እዚኦም ናይ ሕፃጽ ነዚኦም ድማኒ ሕጉዝን አመስግን እዮም። ቤት ለመስራት ስንት ብር ያስፈልጋል? 8,000 ይጨርሳል። እኔ 10,000 ብር ሰጥታለሁ። ለስንት ቀን? ለሁለት ቀን ያልቃል። እኔ ከሁለት ቀን በኋላ አዲስ አበባ ስለመለስ አሁን ብሩን አስገባለታለሁ። እርሶ ቤቱን ያሰሩልኛል እና አቤላ ደግሞ ቪዲዮውን ቀርጾ ደግሞ ይልኩልኛል። እሺ አመሰግናለሁ። ያው አብሮን ደግሞ አብሮን የመጣው ወንድማችን ጋር የመጣ ወንድማችን ነው። ይሄ ደግሞ ያው ተፈጣሪ ነው። ያው እነሱ እንኳን ብዙ ነገር በጣም የሚያሳዝን ነገር ነው ያየነው። አንድ ሀዲ ነገር ነው። ስለዚህ ያው ቤት ይሄውና ነገራችሁ ቤት ላሰራሉት ነው የራሱ። እሺ ከሁለት ቀን በኋላ ይደርሳል ብሏል። በሁለት ቀን ውስጥ በ3 ቀን ውስጥ ሰርተው ያስረክቧቸዋል በላቸው። አደዋ ታይዝበክ ዘሎ እዚ ቸላዚ ናይ ሰብ እንዲሁ ናትክን ምስ ዓራታ ከምዚያዝ መሰረት ዓራታ አስሪሄ ምስ ገዛ ዓራታ ከክኔ አነ ወድግን ይለከሎ። እሺ
مرق لي الدواء ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አሁን ባለንበት ዘመን፣ አሁን ባለንበት ደረጃ፣ አሁን ባለንበት ቴክኖሎጂ፣ አሁን ባለን ኔትወርክና ኮኔክሽን ማናባቱ ነው የሚሞተው? እንዴት አድርገውስ ተርቦ ይሞታሉ እኛ ሳናያቸው? ለምንድን ነው የፈዘዝነው? እውነት ለመናገር ስለ ሕፃት ሰምታችኋል ሁላችሁም ማለት ነው። ለዛም ነው አሁኑን ወደዚህ ኮሜንት ትገቡና ታላላቅ ካምፓኒዎች የምትሏቸው ታግ አድርጓቸው። እነሱ ካምፓኒዎች እፈልጋቸዋለሁ አሁን ማለት ነው። እነዚህ ሰዎች ማገዝ ይኖርብናል። ሕፃት ላይ በጣም ብዙ ሰዎች እየሞቱ ነው ያሉት። በረሃብም እየተሰቃዩ ነው ያሉት። ማል ኒውትሪሽን አለ። ማርያም ሳፕሊመንት ይጎላቸዋል፣ መድኃኒት ይጎላቸዋል፣ ምግብ ይጎላቸዋል፣ የሚተኙበት ቦታ። እውነት እነዚህ ነገሮች በአንዴ ማሟላት የምንችልበት ጊዜ ላይ ነው ያለነው እንዴ። ስለዚህ ነርሶች ከኔ ጋር እንድትቆሙ ፈልጋለሁ። ዶክተሮች ከኔ ጋር እንድትቆሙ ፈልጋለሁ። ፋርማሲ ካላችሁ መድኃኒት እንድትሰጡ ፈልጋለሁ። የምግብ ፋብሪካዎች ካላችሁ ምግብ እንድትሰጡ ፈልጋለሁ። አካፍል፣ አንተ አካፍል። ሁላችንም እናካፍልና እናግዛቸው። ሰዎችም እፈልጋለሁ። ሁላችንም አብረን ሄደን የኪችን እቃዎች ይዘን እንሂድ፣ ጄነሬተር ይዘን እንሂድ፣ መብራት እናብራዛው፣ ኪችን ይገጠም። ከዛ እዛው ሆነን እየሰራን ምግብ እየላክን ማለት ነው ይህ ነገር መለወጥ እንችላለን። እውነቴን ነው የምላችሁ። በምንም ተአምር እነዚህ ሰዎች መሞት የለባቸውም። ምክንያቱም ዘመኑ ተቀይሯል። በዚህ ዘመን ሰው የሚሞት ከሆነ በረሃብ that means ይህ ጭካኔ ብቻ ነው እንጂ እውነት ነው የምላችሁ እኛ ሳንሰማ ቀርተን አይደለም ልንገራችሁ። ስለዚህ እባካችሁ አሁኑኑ ሕፃጽ ላይ የሞቱ ያሉ ሰዎች እንያቸው። በረሃብ እየተሰቃዩ ነው ያሉት። በጣም ነው የሚያሳዝኑት። አሁን እኔ ራሴ ወደዛ ልሄድ ነው። ወደዛ ሲሄድ ግን ብቻዬን አይደለም መሄድ የምፈልገው። ትራኮች ጭኜ ነው መሄድ የምፈልገው። አንዱ በምግብ፣ አንዱ በፋርማሲ እቃዎች፣ አንዱ ደግሞ የኪችን እቃዎች፣ የጄነሬተር ሰዎች ተሰባስበን አብረን ሆያልን እንሄዳለን ማለት ነው። ይህ ነው እንግዲህ ሰውነት አይደለ? ቲክቶክ ለዚህ ካልተጠቀምነው ታዲያ ለምኑ ተረፈን? ልንገራችሁ። ዝም ብዬ እኔ ዘፈን አብርቼ እንደዚህ ስል ቫይራል ከወጣው ጥቅሙ ምንድን ነው? ይሄ ሲሪየስሊ ሶ ፕሊዝ ሌትስ ዱ ኢት። እስኪ ኮሜንት ላይ ቻሌንጅ እንፍጠር። በጣም ብዙ ካምፓኒዎች ታግ እናርጋቸው። ይህ ቪዲዮ ደግሞ ሼር እናርግ። ለምናቀው ሰው ካለ ሼር እናርግና እናዳርሰው። ከዛ የነዚህ ሰዎች ህይወት እንቀይር እባካችሁ። ዘመኑ ተቀይሯል። ሰው መራብ የለበትም። ቻው። በሀገር ውስጥና በውጭ የምትገኙ ኢትዮጵያውያን ለኔ ያደረጋችሁት ሐሳብ፣ ቻሌንጆች እጅግ አብዝቼ አመሰግናለሁ። ዛሬ ግን አንድ ትልቅ የረሃብ አደጋ የተፈጠረበት ትግራይ ክልል ሕፃጽ በምትባል ወረዳ ከፍተኛ የረሃብ ችግር ተከስቷል። ስለዚህ ለኔ ለአንድ ግለሰብ ይህን ያህል ተረባርባችሁ ውለታችሁን እግዚአብሔር ይባላችሁ። እነዚህ ወገኖቼ፣ ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ፣ ሽማግሌዎች፣ አረጋውያን፣ አዛውንቶች እንዲሁም ሕፃናት ጡት ጠብተው ያልጨረሱ እነዚህ ሁሉ የበኩላችሁን አስተዋጽኦ እንድታደርጉ በእግዚአብሔር ስም ይማጸናችኋል። ምክንያቱም ይህን ለእኔ ለግለሰቡ ይህን ያህል ተረባረባችሁ ታላቅ ነገር ሰርታችኋል። ዛሬም ታላቅ ነገር ለመስራት አቅዳችሁ አዶናይ ልጅ በከፈተው የባንክ አካውንት ቻሌንጁን እንድትቀላቀሉ ይማጸናል። 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ግን ሸክሙ ነው። ችግሩን ተረባረበን እንደ ዜጋ እንደ ኢትዮጵያዊነታችን ተጠራርተን ከያለንበት ተጠራርተን ችግሩን ማስወገድ መቻላል። እግዚአብሔር ኢትዮጵያን ሕዝቦቿን ይባርክ። አመሰግናለሁ። ስለ ሕንጻጽ ይመለከተኛል ምትል ህወሓት እያረገች ያለው እያየህ ነው ማለት ነው። በትግራይ ቲቪ ወደዚህ አካውንት አስገባ ወደ ሕንጻጽ ነው እያለች እየሸወደች ነው። ይሄ አካውንት መቆም አለበት። የሚመለከተው አካል ካለ ማለት ነው ወደዚህ አካውንት መግባት የለበትም። ትላንት ነፍሳችን ወሰዱ፣ ህይወታችን ነጠቁን። አሁን ደግሞ በድሃ ህዝብ እንዲቀልዱ አካውንት ከፍተው ወደዚህ አስገቡ እያሉ ነው። እኛ አንፈልግን። እኛ ምንም ነገር ምንፈልገው ነገር የለም ከናንተ ህወሓታውያን ውጥልን ከሀገራችን። እኛ ሰላም ነው ምንፈልግ። በቃ ይሄ ነው 4 ነጥብ። ህወሓታውያን ይብቃችሁ። እናንተ ምንም ጥቅም የላችሁ። ለ50 ዓመት ባርነት ለውጥ የሌላችሁ
ደም ብቻ የሚናፍቃችሁ ጦርነት ብቻ እንትን የምትሉት በጦርነት ብቻ የምታምኑ ሰዎች አሁን ሰላም ነው የሚያስፈልገን። እኛ የትግራይ ህዝቦች ተርበናል፣ ወድቀናል፣ ወድመናል። ህዝባችን በየበረሃ በሊቢያ እየተጓዘ ተሰቃይቷል። የ50 ዓመት ለውጥ የሌለው ማለሊት ህወሓት ለውጥ የሌለው ልጆቻችሁ ውጭ አስቀምጣችሁ እኛ በራብ እርስ በራሳችን ተፈጃጀን፣ ከጎረቤታችን ተፋጀን። ከማን ጋር እንኑር? እኛ የትግራይ ህዝቦች ለውጥ እንፈልጋለን። እንደምትመለከቱት እንግዲህ ዛሬ ገራሚ ቀን ነበረ። ያው የቪዲዮ መከታተል ትችላላችሁ። ብዙ ሰዎች ድጋፍ አድርገዋል፣ የልብስና የምግብ ድጋፍ አድርገዋል። እንመልከተው። በጣም ልባችን ለመልካም ነገር እንደዚህ ሲነሳ ደስ ይላል ጋይስ። በጣም ነው ደስ ያለኝ። ጆዬን እዛ ተገኝቷል። ጎበዝ ጀግና። ቀጣይ ደግሞ እና አዶናይ የሚገኛሉ። ደስ ይላል። እንደዚህ አይነት የሶሻል ሚዲያ የፐብሊክ ፊገሮች እንደዚህ ሲተባበሩ በጣም ነው ደስ የሚለው። ፉክክር አናድርገው፣ ባይዘው ፉክክር አይደለም ይሄ ትብብር ነው። ደስ ይላል። የአዶናይ ጥሪ ደግሞ ይለያል። በጣም በሚገርም ሁኔታ ነው የሱ ጥሪ። በጣም ነው ያስገረመኝ ያስደመመኝ። እና እንዲሁም ደግሞ ትላልቅ ካምፓኒዎች፣ ድርጅቶች እናንተም እጃችሁን ልትዘረጉ ግድ ይላቸዋል። የትኛው ድርጅት በዚህ ሰዓት ከጎናቸው ሆናችሁ ልትረዱ ይገባቸዋል። ባይዘው ግዴታችሁም ነው ይሄንን ነገር ማድረግ ማለት ነው። ይሄንን እኔም ማስተላልፋለሁ። የሀገሬ ልጆች እንግዲህ የምሳ ሰዓት ነው። ምሳ ልበላ ነው። እስካሁን አልበላውም እኔ ጨርሻለሁ ማለት ነው። የሀገሬ ልጆች እንግዲህ በላሽ ብላችሁ ደግሞ እንዳትሰጡኝ። አንቺ ሚጂ የኔ ፍቅር ብችል እሄዳለሁ ጌታ። ግን አሁን ያለሁበት ነገር እስኪ ኢንሻአላህ ማርያምን ኢንሻአላህ ቃል አልገባም። የሚቻለኝን አደርጋለሁ። ግን ኢንሻአላህ እግዚአብሔር ነው የሚያውቀው። ዛሬን ብዬ ነገን ላላረገው እችላለሁ። ስለዚህ እግዚአብሔር ነገን የሚፈጥረውን ነገር አላውቅም፣ ነገን የሚያደርገውን ነገር አላውቅም። ስለዚህ እሄዳለሁ ብዬ ቃል አልገባም። ግን እንደ ስላሴ አለፈ ብሎ ጻስ የምትባል ክልል ላይ የራብ እንትን ተፈጥሯል። ለወገኖቻችን እግዚአብሔር ይድረስላቸው። እኛም ያለንን ሁላችንም ያለንን ካለን ላይ ተባብረን ለወገኖቻችን እንድረስላቸው። እግዚአብሔር በምህረቱ ይጎብኛቸው። ይህንን ነገር ለማድረግ ደግሞ መልካም ነገር አስበው የተነሱትን ወጣቶች እግዚአብሔር ያክብራችሁ፣ ይጨምርላችሁ፣ እግዚአብሔር ይስጣችሁ። በቦታው ተገኝታችሁ ለተቸገሩ ወይም ደግሞ ለራባቸው ለደረሳችሁ በአጠቃላይ እግዚአብሔር ያክብራችሁ፣ ይጨምርላችሁ፣ እድሜ ጤና ይስጣችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እኛም ያለንን ሳንሰስት ካገኘነው ላይ ለመስጠት ዝግጁ ነን፣ ሬዲ ነን ጋይስ። እኔ ስበላ አሁን ከሌላ ነገር ጋር እንዳታያዩዝብኝ በዚህ አጋጣሚ እና ሁላችንም እንደው በየቦታው የ10 ብር ቻሌንጅ ወይንም ደግሞ የ10 ብር ቻሌንጅ ተጀምሮ ቢሰባሰቡ ሁሉ ደስ ይለኛል። ግን ሁላችንም የቻልነውን ነገር ብናደርግ ደስ ይለኛል። በዚህ አጋጣሚ የራሴን መልዕክት አስተላልፋለሁ። ወገኖቼ እኛ እየጠገብን እዛ ጋር ደግሞ ራብ የጎዳቸውን ቤተሰቦች እያየን ማለፍ የለብንም። ኢትዮጵያዊነታችን፣ ትብብራችን፣ አንድነታችን፣ ህብረታችን ነውና በዚህ ሰዓት ደግሞ የተራቡትን ስናይ በጋራ አንድ ላይ ሆነን እንረዳዳ እላለሁ። ካለኝ ላይና ከማገኘው ላይ ደግሞ እኔም ለመስጠት ቃል ገባለሁ ጋይስ። በተቀረ አገራችን ኢትዮጵያ እግዚአብሔር ይጎብኛት፣ ምሕረቱን ይስጣት፣ ታይኑር ምኞቴ ነው። እሺ ቆይ ከዛ ለክፈት በጣም ነው የሚያምረው። ሽታው ራሱ ደስ ሲል ከየት ነው የገዛኸው? ከየት ነው የገዛህልኝ? ከፓሪስ ነው ይዤልሽ የመጣሁት። ለምን ትቸገራለህ? አንድ ነገር አትግዛ። ውድ ነው። እሺ ይቅርታ ጫሪሽ ለምን በልሽው? ኖ እሺ ወሬ ነው ወሬ
ከዛ እኔ እዚህ ጋር ነኝ ያለሁት። መብራት እያበራዘ ነው። ይዟል ይዞ ጋይስ በቃ ታባት ቸኮልልኝ ቸኮል አስቀኝ ልሰራ አትዝሮ ወደዚህ ባ አልዞርም ማርያም እዚህ ጋር ስነ ስርዓት እሺ ማርያምንም የመጨረሻ ማርያምን ብላ እንዳትሳሳት መቤት እንዳትሳሳት እሺ ስነ ስርዓት እሺ ድክ ምንም ታርጊ አቦና በለኝ ሰላም እንዴት ናችሁ? ከዛ ለተጎዱ ወገኖቻችን በቀረበልን ጥያቄ መሰረት እኔም በቻልኩት ካምፓኒዎችን ለማናገር ሞክሬ ነበረ። የዳኒያ ካምፓኒ ሆኖ ዳኒያ ዘይትንና 111 በስመቲ ሩዝን ማግኘት ችለናል። ይሄንን ሁላ የምታዩትን ፕሮዳክት ለህፃት ለተጎዱ ወገኖቻችን ለማበርከት እንወዳለን። እኛም ሰው ለመርዳት ሰው መሆን በቂ ነው። በተጨማሪ ደግሞ የዳኒያ ካምፓኒ ሆነውን 111 በስመቲንና የዳኒያ ካምፓኒን በጣም ከልብ አመስግኑልን። ይሄን ሁላ ፕሮዳክት ለኛ ስላበረከተልን በጣም እናመሰግናለን። እንወዳቸዋለን። ወገኖቼ ስለ ወገኖቻችን እጩ አረ በምዕራብ በኩል ሰው እያለቀ ነው። አረ ምድሪቷ ኬልዳማ እየሆነች ነው። ከሴፍ ያመለጡ በረሃብ ይሰቃያሉ። አረ ማን ይድረስላቸው ወገኔ፣ ማን ይድረስላቸው? እባካችሁ፣ አረ እባካችሁ እናልቅስላቸው። አረ እናልቅስላቸው። አረ ተው እባካችሁ ወገኖች። ማን ነው ጣቱ ሲቆረጥ የማያመው? አረ ወገኖቻችን ናቸው፣ እናልቅስ። በብሔር አንከፋፈል። ሰው በመሆናችን ብቻ እባካችሁ ለነሱ ሲያፍ እንሆንላቸው። ከረሃብ ከመድኃኒት ጋር ተያይዞ በጣም ብዙ እህልና እርዳታ ለመላክ ተሞክሯል። ባጭሩ ኢትዮጵያ ወይም የሌላ ኢትዮጵያ አካል በልቶ እያደረ ትግራይ አትራብ። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። የፈለገ ፕሮጀክት ይቆማል እንጂ ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በልቶ ጠግቦ አያድርም። ችግር የሆነው ምንድነው? ፖለቲካ እናርገው ነው። ለጌታቸው ሞቅሼዋለሁ። ያኔ ረሃብ ካለ መደወል ነው። እኔጋ እንደዚህ ችግር አለ አምጡ ያላግዙ ማለት ነው። ቀላል ነው። በትዊተር ከሆነ ግን እኛ በትዊተር አንነጋገርም ብየዋለሁ። ለሌሎች ነው የነገርከው እንጂ ለኔ አልሰማሁም። ቲም አዋቅረናል። መሬት ላይ ያለን የማረጋግጥላችሁ ነገር እኛ 2 ጊዜ የምንበላ ከሆነ አንዷ ትቀራለች እንጂ እኛ ጠግበን ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናደርግም። ኢትዮጵያ ደግሞ አሁን ቢያንስ መጥገብ ቢቀር ትርፍ ቢቀር በልቶ ለማደር ትበቃለች። ብዙ ስጋት አይግባችሁ፣ ግን ፖለቲካ እናርገው። ረሃብ አለ ችግር አለ የሚል ፖለቲካ ሳይሆን አክቹዋል ችግሩ አይተን አሁን በጣም ትራክተር እየገዛን ነው። ምርጥ ዘር ለማገዝ እየሞከር ነው። ማዳበሪያ ለማገዝ እየሞከር ነው። ህዝቡ ወደ ስራ አስገብተን በሚጎል ደግሞ ተጋግዘን እናልፈዋለን። ረሃብ እኮ ሁሌ አይደለም። የሆነ ጊዜ መጥቶ የሆነ ጊዜ ይሄዳል። በዚያ መንፈስ የተቋቋመው ኮሚቴ ሄዶ ያጥና። ይህ ማድረግ ያለብን እስካሁንም እያገዝን ነው። ብዙ ህልከናል፣ ወደፊትም እናግዛለን። ቴሌቶን ያልነውም ኤግዛክትሊ እርሶ እንዳሉት ነው። ተባብረን እዛ ያለው ችግር ብዙ ስለሆነ የሆነ ክፍተት እንሙላ። ለትግራይ ብቻ አንተው። የኦሮሞም ይሁን የደቡብም ይሁን የሶማሌም ይሁን ወንድሞቼ ናቸው ብሎ የሚያስብ እና ፍላጎት ያለው ልክ እንደግለሰቡ ያግዝ ነው። እኔም ካለኝ ያግዛለሁ፣ አብርሃም ያግዛል፣ ጌታቸውም ያግዛል፣ እናንተም ታግዛላችሁ። ተጋግዘን ሙሉ ባናደርግም የተወሰነ ነገር እንፈታለን። ይሄ ደግሞ ተቋማዊ የሆነ ሲሄድ ያቀላል ብዙ ነገር ብዬ አምናለሁ። እኔ የጥይት ድምጽ ማሰማባት ኢትዮጵያ ማየት እድሜ ልክ እንደኔ በጦርነት ነው ያደግኩት። የትግራይ ልጅ ነኝ። ህፃን ሆኜ አልጋ ስር ገባ እየተባልኩ ነው ያደግኩት። ከዛ በኋላም በልጅነቴ ወደዚህ መጣሁኝ። ከዛ በኋላ ያለውን ነገር ደግሞ ኢትዮጵያ ታሪክ የምናውቀው ነውና የጥይት ድምጽ ማሰማባት ሞትም አይኑ በተለይ ሰው ሰራሽ የሆነ ሰው ኢትዮጵያውያን ከኢትዮጵያውያን ጋር የማይገዳደሉባት ኢትዮጵያ ማየት እፈልጋለሁና እዚህ ላይም ጭንቀቴ እንዲረብም ይሄ እኔ ብቻ አይደለም የብዙዎች እንትን ነው ብዬ አስባለሁ። ሌላ የትግራይ ፖለቲካ ምህዳር ያው እንደሚያውቁት ህወሓት ብቻውን ተቆጣጣረው ነው። ሲፈልግ ብቻው ዳይቭ ይገባበታል፣ ሲፈልግ እንደፈለገ ያደርገዋል። ምናልባት ከሱ ጋር የሚቀራረቡ ኦር የሚስማሙትን የመጋበዝ ነገር ነው ያለንና ያኔ ፖለቲካል ላንድስኬፕ በተለይኛ ህወሓትን በመቃወም የምንታወቀው የአብይ አሽከር
የብልጽግና አሽከሮች ተብለን ከቤተሰብ ሳይቀር መገለል የደረሰብን ሰዎች በመሰረት ነው ፓርቲ በኩል ለህዝባችን ድምጽ የምንሆንበትና ትግራይ ውስጥ ገብተን ሰላማዊ ትግል የምናደርግበት ሁኔታ ምናልባት እዚህ የብልጽግና ፓርቲ ምክትል ፕሬዚደንትም አሉ እርሱም ራሱ ስላሉ በመንግስትም በፓርቲ ደረጃ ይሄ ነገር ከህወሓት ጋር ሶሉሽን ያገኝበትና ገብተን ህዝባችንን አንቅተን ሀሳባችንን ሸጠን ገዥ ካገኘን ወደ ሊደርሺፕ የምንመጣበትና የህዝባችንን ሮሮ የምንፈታበት ሁኔታ ትኩረት ቢሰጠው ጥሩ ነው ብዬ አስባለሁ። ሌላ የትግራይ ህዝብ ፓርላማ ውስጥ እዚህ አጋጣሚም ክቡር አፈ ጉባኤም አሉና 38 ወንበር እንዳለው አውቃለሁ። ግን አሁን የትግራይ ህዝብ ተወክሏል። የኢትዮጵያ ፓርላማ ነው ብዬ ለመናገር ይከብደኛል። የትግራይ ህዝብ አልተወከለም። ሪዝኑን አውቃለሁ። ስለዚህ እዚህ ላይ ብዙ ጊዜም ቲዴፓን በነበርኩ ጊዜ በደብዳቤ ጠይቀናል። እኔም በሚዲያ ብዙ ነገር ሁላችን ጓዶች የምንገልጸው ነውና ያለ ድምጽ አይዶ ነው የሚቻል ከሆነ የትግራይን ህዝብ ችግር በፓርላማው ቀርበን የትግራይን ህዝብ ችግር አቅርበን የሚወከልበት የትግራይ የሚወከልበት ሁኔታ ቢታሰብበት ጥሩ ነው እላለሁ። ይሄ ፓርላማ ብቻ ሳይሆን ፌዴሬሽን ምክር ቤቱም ቢታሰብበት ጥሩ ነው። ምክንያቱም ውጤታማ ይሆናል ብዬ አስባለሁ። አንተ ስለመጣልኝ ልጠይቅ አጋጣሚ በአንተ ጉዳይ መረጃዎች ስብስብ ካገኙት ነገር ያው በግልጽነት ልጠይቅ ብዬ ነው። አቶ ታዬ ተገለባባጭ ወይንም ተለዋዋጭ ነው የሚሉ አካላቶች አሉ። የለም የሰለጠነ ፖለቲካ የሚያራምድ ነው አሁን እንዳልከው መካከለኛ ፖለቲካን ይዞ የሚሄድ ነው የሚሉ አሉ። ለምን እንዳልከው ስትደግፍ በቃ ደፍጥጠ ነው ምንም በቃ ምንም ሰላም ነው ችግር የለም ሰው ሲሞት ማልሞተም እያልክ ተደግፋለህ። ስትቃወም ደግሞ የተሰራውን በሙሉ የምትሄድበትን አስፋልት ይሄ መንገድ ጥሩ ነው ካልክ ተጋፊ ነህ የሚባልበት ሀገር ነው። መሀል ላይ ሆነ መናገር የማይቻልበት ነው ይባላልና በእርግጥ ተገለባባጭ ነህ ተለዋዋጭ? መጀመሪያው እስከ መጨረሻው የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደጋፊ ነኝ። የክብርት ከንቲባ አዳነች አቤቤ ደጋፊ ነኝ። አንድም ቪዲዮ አንድም ፖስት እነሱን የተቃወምኩበት ነገር ልታገኝ አትችልም። ምናልባት አጣዬ ሲመታ አንድ ጊዜ ወይ ብረድ ወይ ፍረድ የሚል ነገር ጽፌያለሁ። ይሄ መገለባበጥ አይደለም። ቅድም እንዳልኩት ትክክለኛ የሆኑ መልካም ስራዎችን የማንሳት ድክመቶችን ደግሞ ይመጣል ነው። ብልጽግናን በተመለከተ ምርጫ ላይ ብትወስድ ከየትኛውም ፓርቲ ይልቅ የምመርጠው ፓርቲ እሱ ነው። ነገር ግን አሁን እንደዛ ሊያስብል የሚችለው ነገር ምንድነው? አንዱ ቅድም የነገርኩ ነው። ብዙ ሰዎች ላይ ባዝ የሚፈጥረው የታሪክ አረዳድ ላይ ያለው ነገር ነው። እሱ ፖለቲካው ይመስላቸዋል። አንደኛው ነገር እሱ ነው። ሁለተኛው ግን አንድም ነገር አይወጥ ታዬ ተቃራኒ ነው ብለው አሁን በብዙ ሰዎች ላይ ቪዲዮ አቀናብረዋል። አንድ ጊዜ እንደዚህ ብለው ነበር፣ ዛሬ ደግሞ እንደዚህ ብለው ነበር እያሉ ተቃዋሚዎች አቀረቡ። እኔ ላይ ግን ማቅረብ አልቻሉም። ልክ አሁን እንዳቀረብከው ትክክለኛ የጋዜጠኛ ጥያቄ ነው። ተገለባባጭ ነው፣ ተለዋዋጭ ነው፣ አቋም የለውም፣ ሳሙና ነው፣ ዛሬ እዚህ ጋር አግኝተው ነገ እዛ ጋር ነው የሚሉ ነገሮችን በጥቅሉ በግርድፉ ከማስቀመጥ ውጪ አንድ ቪዲዮ አውጡ ብላቸው አያወጡ። ቢኖር እኮ ያወጡ ነበር። እያቀነባበሩ ሌሎቹ ላይ እንደሚያደርጉት ስም አልጠቅስም እንጂ ተቀነባብሮ ያልወጣበት ፖለቲከኛ የለም። ስለዚህ አሁን እነሱ ባሉበት ለምሳሌ እንደው አንዱን እንደውም ላንሳለን። ልደቱ አያሌው በኢትዮጵያ ፖለቲካ ውስጥ ከሚታወቁ ሰዎች አንዱ ነው። በኢትዮጵያ ታሪክ አለና በዓለም ታሪክ እንደ ዶክተር አብይ ቅን የለም ማለት። በዓለም ታሪክ ውስጥ እንደ ዶክተር አብይ ህዝብ የሚወደው የለም ማለት። ዛሬ ደግሞ ምን እንደሚል ትሰማለህ። በተመሳሳይ ጀዋር መሐመድ ዶክተር አብይን የሚናገር ሰው ቢኖር የትኛውን ፖለቲካ እርምጃ እንወስድበታለን እስከ ማለት ሄደ። ዛሬ ደግሞ ያለበትን ሁኔታ ታያለህ።